ዝጋ ተባልኩ። አንተ እኮ ዘበኛ ነህ። she did not say that የዛሬን ያሳድረኝ ነው እንጂ አንተ እኮ ዘበኛ ነህ። ይሰምቻው ምን አስበህ ነው? ቀልድ ነው አይመስለኝ ምሬ ኖ word by word አንተ እኮ ዘበኛ ምን አስበህ ኖሮኛል ሳይኖረኝ እና ጠርተው ምናምን ጋብዘው አብልቶ ምናምን ችግር አውርተህበት ብር ለመቀበል ሰጥተው ምናምን ነገ እኮ ሰጥቶ ዛሬ እናደርግ don't worry about it ዳብለት ትሄዳለህ አይምሮም ነገር ሰው አይደለሁም ኦልሬዲ ነው የተቀበልኩት ጭምራል ፎርወርድ 2 አመት ከምናምን ሆኖኛል ከ9 ወር ምናምን ተራ ላይ አሚን ጎዳና ላይ ከዛ ላይክ የሆነች ልጅ አለች ሁሌ ጧት ምናምን የምትመጣ አንተ ልጅ ጠቆርክ ከሳ ምናምን I'm like በፊት ታውቃለች no I don't know it's just ተራው ላይ she's trying to flirt with you እንዴት ነው የማትጠቁረው በዚህ ጥቁረት ላይ ፀሐይ ተጨምሮ ማለት ነው እና ደግሞ why she acts like she knows you flirt እያደረገች ነው ልነግርሽ አይደል ምን አንገበገበሽ አንቺ አሁን እና እንትን ትላለች ከሳ ጠቆርክ ምናምን I'm like she likes me ምናምን ነገር ነው እንግዲህ by the way እንደዛ እንትን አራዊት መስዬ ለራሴ እንኳን የነበረኝ አመለካከት የሚገርም መጫታሉ በጣም አይ ኮንፊደንስ ጣራ እየነካ መጣ like ብዙ ላይፍ ካየው በኋላ ምናምን መከራን ምናምን there's nothing ከዚህ የሚደንቀኝ ነገር የለም so በፊት ምንድን ነበርኩ ተመችቶኝ ኢንሴኪዩር ነበርኩ like there was a time የሆነች ልጅ ዴት ወስጄ 11ኛ ክፍል ብቻዬን ፈርቼ አብሮ አደጌን ይዤ ሄድኩ ነፃ በርገር ሊበላ ማለት ነው ሊደርስ አፈር ይብላና አዎ ነፃ በርገር ሊበላና አንድ ልገም ተመልሼ ያን ያህል ኢንሴኪዩር ነበርኩ ሰው ነው ማለት ለምን አረ ነው ስበላ እንድትይኝ አልፈልግም የሆነ ኢንሴኪዩሪቲ ነበረብኝ የሆነ እንትንማ ኮሽታ ነበረብኝ ከዛ ምን ለሁለት አወራችኋት ኖ አይ it's a date for me bro what ለሁለት ማዋራት ምናምን anyway ያን ያህል ኢንሴኪዩር ነበርኩ ነው ማለት ከዛ ፍሬንድማ ነፃ በርገሩን በልቶ እኮ ሄደ ብቻችንን እኮ ይተውናል ኦኬ ገብቷ መዝረክረኩን ያልፈለኩት ላይክ ሌላ ነገር እንዳልታስብ ምናምን እዚህ ሲል የሚከድል ሰው መዝረክረኩን ያን ያህል እንትን የምጠነቀቅ ሰው ነበርኩ the irony anyway እሺ ከዛ በቃ ጠቆርክ ከሳ ምናምን ተጎሳቆልክ ምናምን ትላለች እኔ አባቴ ቀን ሰርቼ ማታ አረቄን ጠጥቼ ምናምን ብርድ እንዳይሰማኝ ጥምብዝ ብዬ የማደርሰው ላይ ሪያሊቲ ቼክ አይ ዱ ስሜል በደንብ እሸታለሁ ታላ እንደው ሌላውን ተው አረቄውን ምን እሸታለሁ ብቻ እና ይሳቀቃል ቶሎ ብዬ ታክሲ ውስጥ አስገባታለሁ አትሰለፍም ሰልፉ እኮ ያገር እኮ ከዚህ ነገር ሲደጋግም ለምን ስልክ አትሰጭኝም ምናምን ብዬ ኦ ኖ አባቢ ከባድ ሰው ነው እና ሜሴንጀር ሊስት ፌስቡክ ሊስት እንጻጻፍ ነበር ኤቭሪ ዴይ ማታ ምን ስልክ ነበር ይዛን ጠቅጠቅ ሆኖ ፌስቡክ የሚሰራ ነበርኝና ማታ ምናምን አረቄን ይዤ ምናምን ጻጻፋታለሁ የሆነ ሰዓት ጠቅጠቅ ምናምን እያልክ ነው እና የሆነ ሰዓት የሆነ ፋውል ሰራ አሁን ደግሞ ሌላ ታሪክ ልወስዳቸው ምን አረግን ጫካ እንትን እያለን ተራውን እየሰራን አንዳንድ ጊዜ ሰው ይቀይራል ላይ ሁሌ አስፓልት ላይ መሰጣት ይሰለቻል ምናምን ነው የጫት ብር ተሰጥቶ ምናምን ሰው ይቀይራል ትርፉን ሊሰራበት እንደዛ ጫካ እየቃምን ምናምን አብረውን የሚቀሙ የሰፈር ልጆች ዛሬ ተደፈርን ምናምን ብለው መጡ ምን እሺ ምናምን አንተ እኛ ሃንግል እንሰራ ትምህርት ቤት ምናምን ስልካችንን ሊዘርፉ ምናምን እና ማን ናቸው ምናምን ካልሄድን ምናምን ተባለና ከተፈታ ሳምንት የሆነው ልጅ አለ ከመሃላችን ሄዶ ስለት ይዞ መጣ የመጀመሪያው ሰው 4 አመት ታስሮ ከተፈታ ማለት ነው ስለት ይዞ መጣ ምና የሰፈር ልጅ ተሰበሰበ የግሩፕ ጸብ የምታውቀው የት ነው በር ላይ ነው አይደል አጥር ዘለን ገባ ወደ ትምህርት ቤት ውስጥ ከዛ አጥር ዘለን ገባ የብሎኬት አጥር አለ ከዛ በኋላ የሽቦ አጥር አለ ዝም ብላ 4 እንደዚህ ተደርገ ተማሪ ከዛ እንዳያልፍ አጥር ዘለን ገባን ሚድ ላይ ናቸው ፈተና ላይ ናቸው ምናምን የሚል ወሬ ተሰማ የመንግስት ትምህርት ቤት ደግሞ ጉዳይ ለ9 ምናምን ትለቀቂያለሽ ከዛ
ከዛ የመንግስት ትምህርት ቤት ደግሞ ለ9 ሩብ ጉዳይ ምናምን ትለቀቂያለሽ። የግል 9 ተኩል የሚለቀቁት ለካ ለዛ ነው ሁሌ ቀድሞ የሚያገኙ አማታመልጣቸው 45 ደቂቃ ሄድ ስታርት አላቸው አንተ ጋር ለመድረስ ምናምን። እዛ ከደረስን በኋላ እንትን እኔ በግል ዱላ ይዤ ነበር። ስለት የያዛለ ድንጋይ የያዛለ እንዴት ሰፈራችን እንትን ይባላል ከኋላ የመጣ አይናወጣ አይደል ነገር እኔም እንዴት ሰፈራችን እኔም ባይዘው ሰፈሬ ነው ብዙ ያየሁበት። ከዛ ከመሃል ሹራቤን አነሳውና ማስክ ሰራሁበት። ከዛ እንደዛ ማስክ ሰራው ምናምን ተለገጠብኝ። ላይክ ፈርተህ ነው? አዎ ምን አስፈርቱ ነው ምናምን ነው አልሸባብ ለመምሰል ነው ምናምን ተባለ። ገባን። ከዚህ በኋላ የምነግራችሁ ታሪክ እናቴ ትሙት ነው ማለት አንድ ሳልጨምር አንድ ሳልቀንስ የተጠቆምንበት ክላስ ሄድን። በር ልናስከፍት ምናምን ሞከርን። አስተማሪዋ ልጆቼን አልሰጥም ምናምን አለች። እዛ አንዳንድ ልጆች በመስኮት በቃ ፋውል ያለበት ምናምን በመስኮት ለማምለጥ የሚሞክራለ ምናምን የዛሬን አሳድረኝ ነው። ከዛ በኋላ ስለት ይዞ ደግሞ ካልገደልኩ ይላል ብሎ የሰፈር ልጆች ሆነው ኑ ላሳያችሁ የሚል ደግሞ አለ እዛው የሚማር ሆነ። ሁለቴ ወደ ላይ ተተኮሰ። በጣም ትምህርት ቤቱ እንትናል ተረበሸ እና ጥበቃው ተኩስ እየተባለ ሁለቴ ተኮሰና ወደቀ። በአንድ እግሩ ቆመ ትምህርት ቤቱ። I'm scared for my life. በአንድ እግሩ ቆመ። ማንንም ሳነካ ቀረ። ገብቶሻል? የመጣንላቸውም ልጆች አድራሻቸው አይታወቅም። ጀስት በለው በሚለው ነው። ላይክ ይሄ ዋና ታሪክ ስለሆነ መረሳት የለበትም። በለው በሚለው ነው። ትልልቆቹም ሰምተው አዘኑብን። እንዴት ትምህርት ቤት ትደፍራላችሁ? ምን አይነት ምናምን። ወደሱ ከመሄዳችን በፊት ተተኮሰ። ሲተኮስ ሁላችን ተበተንን። የተያዘው ተያዘ ምናምን ሰምተዋል ድራ ብቻ በወንዝ አድርገን ምናምን አመለጠን። እሱ ባለው የሚባል ሰውዬ አምልጦ ሄዶ አስፓልት ደርሶ እኮ ነው ሊስትሮ ጋር ጫማውን እያስጠረገ ሺት ጃኬቴን ረሳው ምናምን ብሎ ተመልሶ ሄደ። ጃኬቴን ረሳው። ከዛስ ገባ ተመልሶ ሄደ። ገብቶ ይዞት I swear to God I don't know እናቴ ትሙት ነው ማለት አላውቅም። ከዛ ተማሪ እየቀረጸ ነበር። ፎቅ ላይ የነበሩ ምናምን ተማሪዎች እየቀረጹ ነበር። እያዳሚ ምስክር አላስፈልገው ይሄ አንተ አይደለ እየተባለ ሲታሰር ማለት ጣፎ ድረስ ላይ ሄደው ያሰሩት ሰው አለ። ያኔ ተራ ነበር የምሰራው። ለአንድ ቀን ረፍት ወስዶ እዛ ቦታ የተገኘሁት ማለት ነው። ከዛ አብዱ የሚባል ልጅ እያዳሚ ከዚህ በኋላ የማይሆን ነገር ነው የሰራ ነው ከየቤታችን ነው የምንለቀመው አለ። 9 ሰዓት ተኩል ላይ ነው እንደዚህ ያለው። 12 ሰዓት ከቤት ወስዶታል። አንተስ እንዴት ነው ልነግርህ አይደል እንዴ? እኔ ፊቴን ተጠቅልያለሁ ብያለሁ። እናቴ ትሙት ነው የምልህ። ከዛ ወደ 8 ሰው ምናምን ታሰረ። እርስ በርስ ተጠቋቆሙ። ከዛ ተራ እየሰራው ፓትሮል መጣ። ከዛ በፊት ጓደኞቼ መጣው የእጽ መግዣ ብር ጠይቀው አንተ ነህ ፀሐይ እየተቀቀልኩ ለአንተ መሰጥ ምን እዳለብኝ ጓል በቃ ትላንትና ጀብዷል ገብቷል ምን እዳለብኝ ምናምን። ፓትሮል መጣ። ከዛኛው አስፓልት ወደዚህኛው ዞር ቤንጃ ምናምን ተበላ ተበልኩ የተራብር ሳንቲም ይሽል ሳንቲሙን በትኛው ሮጥ ወደ 30 ምናምን ብር ሳንቲም በትኛው ሮጥ እሱን ሲለቅሙ ነው ያመልጣሉ ብዬ እኮ ዋው 30 ብር ብዙ ነው። ለኔ ብዙ ነው እንዴ? ከ15 መኪና እኮ ነው የምወስደው እንዴ? ኖ ላይክ ለመልቀም ብዙ አይደለም። አይ ብቻ ያሰብኩት እንደዛ ነው። በቃ ባንክ ዘርፎ ብር በት ነው ምናምን ለማምለጥ እኔም 30 ብር በትኝ አንተ ነበር ግን ምን አይደል ጀስት ፓራኖያ የሰፈር ፓራኖያው እና የሰፈሩን አሉ አይደል ዱርዮች ምናምን ምንድነው እንዴት ነው ሰላሙ ምናምን ሊባሉ ነው። ጓደኞቼ ለቅመው ምናምን ገዙበት አለገጡብኝ። ከዛ በኋላ ተራ ይቅርብኛል። ተራው ከበደኝ። ተውኩት ምናምን ያፈላሁት ተውኩት እሱማ ቆይ ልንሄድ እኮ ነው። ከዛ ከቺኳ ጋር እንጻጻፍ ነበር ምናምን ብዬሻል። ከዛ ሳስበው 2 ጋራዥ አለ የሆነ የምንቀመጥበት እና መኪና ሳይሰራ ቀርቶ ያድራል። ለምን እዚህ ጋር አልጠብቅም? በቃ አላል ሳይሰራ የሚያድረውን መኪና በኖርማል በፓርኪንግ ዋጋ ምናምን
ሼማ ሲጂም ትንሽ ቢጫ ተባለና ከዚህ በፊት የሆነ ልጅ ሞክሮት ትንሽ አስለምዶ ነበር። እሱን አጨልለው ልከውት ነው እኔ ለምን አልሰራው ምናምን ይጀምሩ። ከዛ ፓርኪንግ ፊቴን ዞር ሳረግ እሷም ቴክስት መመለስ አቆመች። ኦኬ ስለዚህ ለመሳፈር ብቻ ነበር እንፈልግህ ሰልፍ ላለመሰለፍ። ሰልፍ ዲገር ናት። ኦኬ ይሄን አልነገርከንም ነበር ቲክቶክ ላይ? ምን ሆና ነው የዘጋችው? ፋዘር ይቆጣል ምናምን ያለችው እንዲያዘች። እሺ ከዛ ፋራው ሆዬ እየለመደ ሲመጣ ምናምን ብዙ የሰፈር ሰው ጓ ማለት ስለ መኪና እየበዛ መጣ። ነይ ልጅ ሰፈራችን ላይ ሀብታም ሊሆንብን ጓ ምናምን መባል ተጀመረ። የመኪና ብር አምጣ ምናምን መባል ተጀመረ ማለት ነው። ሶ ኢትስ ዋን ዌይ ስማርት መሆን ያለብን። ስለአሁን ወጥቼ የተማርኩት ምንድነው ቦሌ ለካ ተጣልተን አናውቅም። ይሄ እጅ ለእጅ ነው ተጣልተን ሰው ይወጋጋለክ፣ ሰው ይገዳደላለክ። ገብቷል? ደግሞ የማያልቅ ጸብ ነው። እኔ እሱን አንዴ ብነካው የእሱ ወገን ደግሞ እንትን ይላል፣ የኔ ጓደኞች እንትን ይላል። የማያልቅ የሚያስጠላ ጸብ ነው። ጭንቅላት መጠቀም አለብሽ። ሰው ቁጭልና ልክ መኪና ሲቆም ምናምን ብር አምጣ የሚለኝን አለ ሂድ ተቀበለው ብዙ ብር ማገኝ ነው የሚመስለው። ሄዶ እና ወደ ኋላ እንዲበል ምናምን ብሎት ልክ ሰውየው ሲወርድ 10 ብር ሲሰጥ ቅስምቋ ማለት ይጀምራል። ኦኬ ይሄን ያህል እያገኛለን ብሎ ያስባል። አዎ ይሄን ያህል እንደሚያስቡት መኪና ስለተደረደረ ብር እየበዛ አይደለም። እንደዛ ተለመደና የሆነ ሰዓት ሁላ እንደውም ለምን ዋጋ አትጨምርም ምን ማለት ነው እንደዚህ ምክር ጀመረ። ለ10 ብር ቆመ የምታድረው ምናምን። ከዛ ደግሞ ምን መጣ ብቻዬን ተከላክዬ አላስጥለውም ይሄን ነው ንብረት። ገብቶሃል አባባል? ብቻዬን ማን ይሄ ሌላ ታሪክ ልወስዳችሁ። ኤኒዌይ ብቻዬን አላስጥለውም። ስለዚህ I have to be smart አሁን። ስለዚህ ያ ቦታ የዱርዬ ቤት መሆን አለበት። በቃ የዛ ሰፈር ዱርዬ የሚል መናኸሪያ መሆን አለበት። ሶ አሽሽ ቢፈልግ እዛ ይገኛል፣ አረቄ ቢፈልግ አለ፣ ጫት ቢፈልግ አለ። ቬጋስ ልታረገው ነው አንተ? ሆነም ተሳካልኝ ነው። ሶ አልጠብቀውም ቦታውን። የመሸበት አሁን ሚኒባስ ከፍቶ መተኛት ይችላል ቤቱ። የመሸበት የተበላሸ ሎንቺና ከፍቶ መግባት ይችላል ቤቱ። ቻርጅ ማድረጋቸው ነገር የለም። ብራቸውን ቢጨርሱላ እንዴ ቤንጃ ጋር መሄድ እንችላለን ብለው ነው የሚመጡት። የማደሪያን ችግር ካለ ዲፌንድ ያደርጉታል። አዎ በዛ ላይ ቆርቆሮ ቤት አለች ደግሞ ራሴ የምተኛባት፣ እሷንም ሁላ ይሞሏታል። ያን በጣም ብዙ ሰው ነው የሚመጣው። ሶ ያንን ስራ ለምጄ ሻራውቱ አሞራው ብሩክ አሞራው የወሰኑ እንደዚህ ከሰራ አይቀር ቁጠባ ምናምን እንትን ማለት አለብህ ሲለኝ መታወቂያ የለኝም እለዋለሁ። ከዛ በራሳቸው ቤት አስመዘገበኝ ማለት ነው። መታወቂያ ሰጠኝ እግዚአብሔር። እሺ መታወቂያን ያወጣልሃለሁ የፎቶ መነሻ የለኝም ብለዋል። በቃ አንድ የሚፈለጥልኝ መታወቂያ ግን ጥለህ ነው እንጂ ሳይኖር ቀርቶ አይደል? አልታደሰም። በቃ እንትን እኔም ሄጄ ቦሌ አላሳደስም ስራ አላጣሁም። በቃ ኦልሬዲ እንትን አይደለም። ከዛ ፎቶ አስነሳኝ። ታሪካዊ ፎቶ አለች ሁሌ የምጠቀማት እንደዚህ ቀጭኖ ህይወቴ ሊቀየር አካባቢ የተነሳኋት እልክልሃለሁ። በእሷ ፎቶ አለች መሰለኝ። አሁንም አንዱ ቡኬ ላይ አለች፣ የመጀመሪያ ቡኬ ላይ አለች። አንተ አይደለህም እያሉ እንትን ይሉኛል ባንክ ምናምን ሲሄድ አሁን ላይ ነው የምልሽ። እና ኤኒዌይ እንትን አስጀመረኝ፣ ቡክ አስወጣኝ። መታወቂያ እንትን አለኝ አወጣልኝ። ከዛ ባንክ ቡክ አስወጣኝ። ከዛ በኋላ 80 ብር ብሰራ 80 ብር ከ20 ሳንቲም ምናምን ቢኖረኝ ጠዋት ሄጄ አስቀምጠዋለሁ ሙሉን። ዋት እሱን እንደዚህ ማይንድሴትህ እንዲቀየር ያደርገው ምንድነው? እሱ ብቻ ስላለ? እሱ ብቻ ስላለኝ አይደለም። ሀሰን የሚባል ደግሞ ሌላ ወፍጮ ቤት ባለቤት ነበር። እሱ እንደውም የነገረኝ ነገር ደስ ይላል። ላይክ የሆነ ነገር አብረን እየቃምን ቁጭ ብዬ ሳማርር ምናምን አንተ ጎዳና ላይ እየኖርክ ታመህ ታውቃለህ? ሆስፒታል ገብተህ ታውቃለህ? የደረሰብህ ነገር አለ? ምን ስንት ሰው ቀብረሃል? ተቀብረህ ታውቃለህ? ምናምን አይምሮ የሚመታ ነገር እና ማማረር አችልም። ምን ሆንክ? አንድ ነገር ብትሆን እኮ ውሃ ቀባይ የለህም። ሶ ላይክ ወደ ራስ ተመለስ አይነት ነገር። አጋጣሚዎቹ ተመቻቹ። እሱ እንደዛ ላይ አሞራው ደግሞ እንትን አደረገልኝ፣ መታወቂያ ወጣልኝ። ቀጥታ እኔ የምሰራበት ቦታ ወደ 100 ሜትር ስቴጂ አዋሽ ባንክ አለ። መጀመሪያ አዋሽ ባንክ አስገባኝ።
ከዛ 8 ብር ብትሰራ 8 ብር ታስገባለህ። 80 ብር 80 ብር ግን ሳንቲም አላስቀርም። 40 ሳንቲም ቢሆን 40 አብሬ ያስገባለሁ። ከዛ በዛ ቀን በምን ትውላለህ? ምን ቀን አሁን መስሪያ ያለኝ ሰው ነኝ እኮ እንደዚህ አትቸገር። ማወጫ ብር እችላለሁ እከፍላለሁ የሚል እንትን አለ። ተያያዥ አመጣለሁ ይረሳል አለ። ችግር የለውም ብቻ እና ምንድን ያለኝ አሞራው መኪና እያሳደርክ መንጃ ፍቃድ ማውጣት መቻል። አሁን ይሄ ብዙ የምታወራቸው የድሮ ታሪኮች ምናምን አሉ አይደል? ታሪክ ሆኖ አልፏል። የነበር ወሬ ፖይንትለስ ነው። እዚህ የነበር ጀብድ የለም ምናምን። ጀግና መሆን መባል ከፈለግ እስቲ መኪና እያስቆምክ መንጃ ፍቃድ አውጣ። እና ፈርስት ትክክለኛ ላይፍ ቼንጂንግ ፍሬንድ ዩ ኤቨር ሃድ። አዎ ነው አሞራው ነው አሞራው ብሩክ አሞራው ይከርበታል ታውቃለህ። ሀሰን ምናምን በዚህ ላይ እነ ማሄርም በጣም በህይወቴ ተቀይረውብኝ የማያውቁ ሰዎች እነሱ ናቸው። ላይክ አንድ ዴስክ ላይ ተምረናል። ካርታታም ሆኜ አግኝተውኛ ጋር ፊት ቀይረው መንቶቹ ስፔሻል ኬዝ ናቸው። ስለ አብሮ አደጎቼ ችግር ላወራባቸው የሆነ ጊዜ ቀጠሪያቸው የቦሌ ልጆችን ይሄ እንደው ከዛ እንትናለን ሺሻ ቤት ተቀጣጠርን። ኢትዮ ተርክሽ ችግር ላወራ ሺሻ ቤት እነሱ ክላሲ ናቸው። ሺሻ ቤት የለም እኮ ከዛ እዛ ቀጥሮኝ ምናምን ሄድኩ። ቡሬ 120 ብር ነው፣ በጣም ውድ ነው። እኛ እኮ ጉራንጉር ውስጥ 12 ብር 10 ብር ገብቷል። ምን ያለ ለግዠሪ እንደሆነ ስንት እንትን እንደሆነ አሰብክ? አዎ አይገናኝም ዋጋው። እና እዛ ቀጥሮኝ ምናምን በቃ 4 ጂቢ ሜሞሪ ካርድ ነበረኝ 50 ብር አስይዤ ነው ሄድኩት። አስተምሰ ከዛ በቃ አብሮ አደጎቼ ናቸው አግኝቻቸው ምናምን ምን ፍሌቨር ምናምን ብለውኝ ፍሌቨር ታዞልኝ ምናምን ያለሁበትን ሁኔታ ምናምን ስና ማኔ እኛም እኮ እንዳንቺ እንትን አላልንም እንጂ እኮ እኛም ተጎድተናል ምናምን ነገር መኪና ያለው ምናምን ፍሪክ ነው እንደዛ ማለት ምንድነው ግን ኤክስፔክት ያደረገው? አሁን አንተ ገንዘብ እንዲሰጡህ ነው እንዲመክሩህ ነው? ገንዘብ ቢሰጡህ ሄደህ ሱስ አይደል እንዴ የምትጠቀም? አትሊስት የሰፈሬን ልጆች ላገኝ ነው ብዬ ነው እንኳን ከዚህ የወጣሁት። ገብቶሻል? ያን ያህል ጥሩ ጓደኞች አሉኝ ለማለት ነበር የምፈልገው። እዚህ እንኳን ችግር አወሩብኝ። ሽፈራው የሚባል ትክክለኛ ጎረቤቴ ዝም ብሎ ሰማቸውና ምናምን ልክ በቃ ተስፋ ቆርጬ 40 ብር ነው 50 ብር ነበር እንትን ያልኩታል። ከዛም ላይ አጥፍቼዋለሁ የተወሰነ ጀስት ከኋላ መጣን 200 ብር ሰጠኝ። ከደስ ያለሱ ትልቅ ሰው ነው ወይስ ኧረ ኩዬ ጓደኛ ሽፈራው ሰው ሽፈራው ትልቅ ሰው ይመስላል። ምን ነው አብሮን ነበረ። ያው እሱም ጎረቤቴ ስለሆነ እሱም ጎረቤቴ ስለሆነ አብሮ ነበረ። ከዛ የሚያላግጡት አላግጡ ምናምን ሰጠን ያለው። ከዛ ተስፋ ቆርጬ ምናምን ዋው የሰው ልጅ ይቀየራል ምናምን። እንደዛ ማድረግ ግን ለነሱ ቀላል ነበር። በጣም እኔ ደግሞ የምለው 1000 ብር ቢሰጡኝ ምንም ማለት አይደል። ምንድነው አሁን ይሄ ልጅ ሱሰኛ ከሆነ እኔ ገንዘብ ሰጥቼው ሄዶ ሱስ ሊጠቀም እሱም ሱስ ነው የሚጠቀምበት። ኖ you're not helping እኮ እሱም እኮ ሱሱን ነው የሚጠቀምበት። it's not like ቤተክርስቲያን ላሰራበት አይደለም። እነሱ ሺሻ እያጨሱ እሱም ከሺሻ ወጥቶ ደግሞ የሚያደርገውን ያደርጋል። ግን ከበደው ለአብሮ አደግ ለማውጣት ከበዳቸው። እሺ ፈራው ሌላ ነገር እንዳይሉትም ምናምን ብቻ whatever ይመቸው። ከኋላ መጥቶ ለምቶ እና ሴፍዌ ሱፐርማርኬት ይሰራ ነበር። የሆነ ላይፌን ከተስተካከለ በኋላ ማዘርን ካገኘሽው ቲፕ ሳትሰጪው እንዳትሄጂ ልጅ ምናምን እና እኔም ካገኘሁት በቃ አትሊስት አሁን እነ ማሄርን ማረሳቸው ምን መሰለ ኖሮኝ ያጉኛል ሳይኖረኝም ያጉኛል። እና ጠርተው ምናምን ጋብዘው አብልተው ምናምን ችግር አውርተህበት ብር ለመቀበል ሰጥቶ ምናምን ነገ እኮ ሰው ትሆናለህ ዛሬን አይደለም። don't worry about it ተብለህ ትሄዳለህ እና አይምሮን ይነካል። ሰው አይደለሁም ኦልሬዲ ነው የተቀበልኩትም ራሴ እና ላይክ ብቻ ላይሰንስ አውጣልኝ መወጠር ጀመርኩ። እዛ መወጠር ጀመርኩ። ቸከሷን የሆነ ቀን ስታልፍ አገኘኋት። አገኘኋት እና ምናምን እንዴት ነሽ ምናምን ጠፋሽ አይ ነው ስራ አነጋገረውላ ተቀየረ። ከዛ ለምን እንትን አንሄድም ሻይ ቡና ምናምን አንድ ላይ ሄድና ለምን አንሄድም ፊልም አናይም ምናምን ነገር በየትኛው ብር አለች ኬት አምጥተህ ምናምን ነገር
ካፋውጥታ ሊትራሊ ወርድ ባይ ወርድ የዛሬና ያሳድረኝ ነው ኬት አምጥታለች እኔ ደግሞ ኤድና ላይክ አስቢ ያደኩበት ነው ላንተ ብርካህ በ50 ብር ዘልይበታለሁ እኮ ተደባድበህበታል አዎ ላይክ በጣም ብዙ ነገር ተደርጎበታል እና ላይክ በፊትም ዴት 3 እንደዛ ነበርና አመላይ ለቅ ኤድና ምናምን ብያት ኬት አምጥታ ምናምን ነገር አለች እንዴ ኧረ ብር አለኝ ችግር የለውም ቀንና ቦታ ምረጭ ምናምን እዚህ ጋር በቃ ዝጋ ተባልኩ አንተ እኮ ዘበኛ ነህ ሺድና ሴራ የዛሬና ያሳድረኝ ነው የምልሽ አንተ እኮ ዘበኛ ነህ ሰምቼዋለሁ ምን አስበህ ነው ገድ ነው አይመስልኝ የምሬ ወርድ ባይ ወርድ አንተ እኮ ዘበኛ ነህ ምን አስበህ ነው ለካ የኪንደርጋርደን አስተማሪ ናት ይመቻት እና ዘበኛ ነህ ምናምን ብላኝ ከዛ ኦኬ ምናምን ጥያት ሄድኩ መጣሁ ለጓደኞቼ ነገርኳቸው እሷ ማን ሆና ምናምን የድርዬ ማጽናኛ ደግሞ እንግደላት በቃ ኖርማል ፍሬንድ የሚያደርገው አዎ እንዴ እርምጃ ይወሰድባት ምናምን ተባብሎ ሞራሌን ከፍ አደረጉልኝና ላይክ ዘበኛ አይደል ያለች እስቲ ጨቦ ሲጋራ አሉ ቁስሌን አስለመድኝ እስቲ ዘበኛው ሲጋራ አስተኝ እዛው ጋር በቃ አሳብደኝ ነው እንዴት ወገር ምናምን ተብሎ ትንሽ ድምፁ ቀነስ እስቲ ዘበኛው ሲጋራ አስተኝ እስቲ ጫት ስጠኝ ጨቦ ምናምን ነገር አለች